ማንም አያዘኝም። እኔም ለህቴ ሀና ኢትዮጵያዊ ናት፣ በደል ደርሶባት አይደል? እኔም ለህቴ ድምፅ ሆናለሁ። ላይቬን ከፍቼ ቤቴ ድምፅ ሆናለሁ ለህቴ። መብቴ ነው። እስኪ ወንድ የሆነ ሰው ያዘጋኛል ላይቬን ድምፅ ሆናለሁ። ማንም አያዘኝም። ቲክቶኩ የኔ ነው አይደለ? የአካውንት የኔ ነው። ሀና የኔም እህት ናት። እሱ ስለ ብሔር ነው የሚያወራው። ሀና የኔም እህት ናት፣ ኢትዮጵያዊ ናት። ድምፅ ሆናታለሁ። ታግታ ከሆነ በደላላ በህገወጥ መንገድ ድምፅ ሆናለሁ። ቪዲዮ ሰርቼ የሚመለከተው አካልም ነፍሷን እንዲያድን ድምፅ ሆናለሁ። ወንድ የሆነ ሰው ያዘኛል። ወንድ የሆነ ሰው ይምጣና ያዘጋኝ። ወንድ የሆነ ሰው መጥቶ ስኪን አንስቶ ይዝጋው። ላይቡን እናያለን አብረን። እንግዲህ ቤተሰቦቼ የሰማችሁት ይህንን ይመስላል ማለት ነው። ምክንያቱም ነገሩን ሁሉ ወደ ፖለቲካና ወደ ዘረኝነት ወስደውታል ብያችሁ ነበር በባለፈው ቪዲዮ። እንግዲህ ቤተሰቦቼ ይህን ቪዲዮ እስከ መጨረሻው ካያችሁት በጣም በሚገራርምና በሚደንቅ ሁኔታ ብዙ ነገር ታዩበታላችሁ ብዬ ተስፋ ያደርጋለሁ። ግን እናንተ ግን ቪዲዮውን እስከ መጨረሻ አዩት ማለት ነው። ምክንያቱም ይሄ የሀና ጉዳይና የአብዱ ጉዳይ ማለት ነው ወደ ፖለቲካ እና እንዲሁም ደግሞ ወደ ዘረኝነት ወስደውታል ማለት ነው። ለዚህም ደግሞ በጣም የሚገርምና የሚያሳዝን በጣም ልብን የሚነካ ነገር ሆኗል ማለት ነው። እንግዲህ ቤተሰቦች ምንድን ነው ያለው? ልጅቷ ከዛ ጋር የነበረችው ልጅ ትግሬ ነበር ታግታ የነበረችው። ያቺ ትግሬ ግን ሀና ከሄደች በኋላ ሀናን አስቀርተው ትግሬዋን ለቀቋት በቅያሬ ብለዋል ማለት ነው። እንግዲህ ተቀያይረው ነው የቀየሯት ማለት ነው። በጣም ያሳዝናል። በጣምም ደግሞ ልብ ይሰብራል ማለት ነው። ይሄ ነገር እንግዲህ ሁሉም ኢትዮጵያዊ እንግዲህ በዘረኝነት እየተደረገና ያችም ትግሬዋም እንግዲህ አይቻታለሁ እኔ ለቀው እሷን ያዙ ብላ እንግዲህ ተናግራለች ማለት ነው። ምክንያቱም የሁሉም ሰው ብር ሲቀማ እንዲሁም ደግሞ የሁሉም ሰው ገንዘብ ሲቀማም ደግሞ የሀና ብርና እንዲሁም ደግሞ የጸሎት መጽሐፏ ውስጥ የነበረው አንድም ነገር አልተነካም ማለት ነው። የሀና በጣም በሚያሳዝንና በሚገርም ሁኔታ ማለት ነው። እንግዲህ ቤተሰቦች ምንድነው ይሄ ነገር የተረዳ ነው ሀናን ማስወጣት ሳይሆን የተያዘው ለሀና ድምጽ የሆነውን ሰው ሁሉ ከሚሰራበት ማፈናቀልና እንዲሁም ደግሞ ሌላ ነገር ሌላ ፖለቲካ ውስጥ መግባት ውስጥ ነው የተያዘው ማለት ነው። እንዳየሁትም እንደተረዳሁትም ማለት ነው። እንግዲህ ሀና ደብዛዋ እየጠፋ ይመስላል፣ የምትገኝም አይመስልም። በጣም ልብ ይነካል፣ በጣምም ደግሞ ያሳዝናል። ቪዲዮውን እስከ መጨረሻ ስሙት። ሀቢባስ ምን አለች የሚለውን ነገርም ታዳምጡበታላችሁ። እንዲሁም ደግሞ ሚኪ የሚባል አንድ ጠንካራ ወንድማችን እሱ ምን አለ የሚለውን ነገር እንሰማለን ማለት ነው። ሚኪ ማለትም ሀቢባና ማን ነበረ አሞራውም እንግዲህ ምን ደረጃ ላይ ተደራረሱ የሚለውን ደግሞ የማሳያችሁ ይሆናል ማለት ነው። ቤተሰቦችዬ እናንተ ግን ይህን ቪዲዮ ላይክም ሼርም ሰብስክራይብም እያደረጋችሁ እንግዲህ እስከ መጨረሻው ድረስ እየተከታተላችሁ መጨረሻውን እዩት ማለት ነው። እንግዲህ ሌላ ነገር ውስጥ ገብተዋል ማለት ነው አሞራውና ሀቢባ ማለት ነው። ሀቢባም እንግዲህ እኔ ላይቤን ዘግቼ አልወጣም፣ እሷም አንድ ኢትዮጵያዊ ናት፣ እስኪ አንድ የሆነ ወንድ የሆነ ሰው መቶ ላይቤን ያዘጋኝ የሚልም ጠንከር ያለ መልእክት መታ ተናግራለች ማለት ነው። ሀቢባም በጣም በሚገርምና በሚያሳዝን ሁኔታ ነገሩ ወደ ፖለቲካና ወደ ዘረኝነት እየሄደ ይመስላል። ይህም ደግሞ በጣም ልብን ይሰብራል፣ በጣምም ያሳዝናል ማለት ነው። ቤተሰቦችዬ ሌላውን ነገር እንተወውና ልጆቹ የሚወጡበት መንገድ እንዲሁም ደግሞ አብዱ ማለትም ሰይድ ወረባቦ ወደ ስራው እንዲመለስ የኤምባሲን ጥሪ ማስተላልፎ ነበር ማለት ነው። ግን ተሰሚነት አልነበረውም። ያም ደግሞ እንግዲህ እግዚአብሔር አልፈቀደም። ነገ የተሻለ ነገር ይገጥመዋል። የየትም ልጆች አሳዳጊ ነው ማለት ነው። ሀና እንግዲህ በጣም ሌላ ነገር ውስጥ እየተገባባት በጣም ብዙ ነገር እየተደረገባት እና በገዛ ዜጋዋ በገዛ ቤተሰብ በዛ የሀገር ልጅ እንግዲህ እንደተሸጠች ነው እያየን ያለ ነው ማለት ነው። በጣም ነው እኔ እየተሰማኝም አልዋሻችሁም። በጣም ነው የደነገጥኩትም በጣም ነው ደግሞ የተረበሽኩት ማለት ነው። ለምን በዚህ ደረጃ የሰው ልጅ እንደሚጨካከንና ለምን በዚህ ደረጃ እንደሚራራቅ አላቅም። ይቺ ልጅ እንግዲህ ልጅ ያላት ሰው ናት፣ አራስ ናት፣ ብዙ ነገር ያሳለፈች ልጅ ናት። ባመነችው ሰውና እንትን ባለችው ሰው ነው የተካደችው ማለት ነው። እንግዲህ ባሏም ደግሞ አንኳር የሆኑ ቃላቶቹን ተናግሯል ማለት ነው። ሞተች ተብሎ በተነገረን በ3ኛ ቀኑ ነው እኛ እንዳለች በህይወት
እየተነገረንና እኛም ደግሞ በቪዲዮና በፎቶ እንዲሰጡን ውስጥ ለውስጥ እየሰራን ነበረ ብሎ እንግዲህ ተናግሯል ማለት ነው። እኔም ራሱ ለመሄድ አስቤ ነበረ አባቷ ነው ተው ያለኝ ብሎ እንግዲህ ተናግሯል ማለት ነው። ከዚህ በፊት ብዙ ነገር አይቻለሁ። እኔም ደግሞ ያየሁት ምንድን ነው ባልየው ግን ወንድ ነው፣ እሱ አሁን ወንድ ነው፣ እሱን ብሎ ባል እሱን እንደዚህ ያሉ ብዙ ሰዎች ሲወቅሱትም እና እሱን ደግሞ ሀዘኑንም ሆነ ወይም ደግሞ መከራውን እንዲቋቋም አልፈቀዱለትም ማለት ነው። ያም ደግሞ የሆነው ምንድን ነው የደረሰበትም ወይም ደግሞ አባቷ ያለውን ነገር ሰምቶ ልጁ ተረጋግቶ ነበረ፣ ግን ደግሞ ሌላ ነገርም እያሉ ነው ማለት ነው። እንደገና ደግሞ አባቷን ወላጅ አባቷም ደግሞ ምንድን ነው ብሎ አልሆነው በጠንቋይ ቤት ሄጄ ልጄ በህይወት እንዳለች ጠንቋዩ ነግሮኛል ብሎ አለ አባቷ እያሉ እንግዲህ አስቡት፣ በዘረኝነት እየሄዱ አማራ ጠንቋያም እንደሆነ ምናምን አድርገው ሊያወሩ እየፈለጉ ነው ማለት ነው። ዘረኝነቱ በጣም ከብዷል። ሀቢ ወንድ የሆነ ሰው መጥቶ ላይቤን ያዘጋው እስኪ ማን ነው ወንዱ ብላለች ማለት ነው። ምክንያቱም ምንድን ነው ያሏት ሀቢባ ይበቃሻል፣ ምንም አይነት መፍትሄ አታመጭም፣ ወደ ዘረኝነት ወስደውታል ሲሏት፣ አንቺንም እንደ ሰይድ ወረባቦ ያደርጉሻል፣ ውጭ ከላይቤሽ ሲሏት፣ ማን ነው ወንዱ ውጭ የሚለይ እስኪ ማን ነው ወንዱ ብላለች ማለት ነው። መጥቶ ላይቤን ያዘጋኝ አንድ ኢትዮጵያዊ እህቴ ናትና እኔም ለእህቴ ድምጽ ሆናለሁ እንዳለችን በብዙ መንገድ አውቀናለይ ብላለች ማለት ነው። ምክንያቱም ምንድን ነው የተባለው የሆነች ትግሬ ሴት ልጅ ታግታ ስለነበረ ያቺ ትግሬዋ ልጅ በታገተችበት መንገድ ነው ሀና ሄዳ የገባችበት ማለት ነው። እንግዲህ ሀና ያችን ትግሬዋ ለቀው ሀናን አገቷት ማለት ነው። በቃ እንግዲህ እንዲህ ነው የሆነው ማለት ነው። ስለዚህ አሁንም ደግሞ ምንድን ነው ያደረጉት በዘረኝነት መንገድ በዘረኝነት ሁኔታ አድርገው ወስደውታል ማለት ነው። እንግዲህ የሀና ደብዛዋን ሊያጠፉ ዝግጅታቸውን ጨርሰዋል ማለት ነው እንግዲህ አባቷም ደግሞ የተናገረውን ነገር እንደዚህ ብሎናል አባቷ። እስኪ የሱ ነገር በቃ የሌለ አባትየው ከአንደበቱ ያልወጣ ምንም ነገር ያላለውን ነገር ሁሉ ብለሃል እየተባለ ነው ማለት ነው። እንዲሁም ምንድነው ያለችው ሀቢባ ልጄን ምንድነው ያላት ለሀቢባ ደላላው ይሁን የሆነ ስልክ እንዲሁም ልጄ ከጠንቋይ ጋር ሂጄ ልጄ በህይወት እንዳለች እና ከትከሻዋ ላይ ደግሞ ነው ምንድነው ያስቀበርኩባት ነገር አለ፣ ስለዚህ የልጄ ምልክት ነገር አለና ልጄን ቀጥ አድርገህ ታመጣለህ ብሎ አለኝ ብሎ ነው የነገራት ለሀቢባ ማለት ነው። ሀቢባ ምንድን ያለችው እንደዛ ሲልህ ሪከርድ አላደረከውም ወይ ስትለው እንኳን ያንን አሁን የምናወራውን ምን ሪከርድ ማድረግ አልችልም ነው ያለው ማለት ነው። ስለዚህ ስም ማጥፋት ነው። ምክንያቱም ዘረኝነት ስለተሄደ ወደ ዘረኝነት ስለሄዱ ብዙ ነገር እርምጃ እያደረጉ ስለሆነ ወደ ዘረኝነት እየሄዱ ነው ማለት ነው። እንግዲህ ከዚህ በፊትም እንደሰማችሁት የገጠርን ልጅም ደግሞ ብዙ ነገር ብለውትና ብዙ ነገር አድርገውት ነበረ። የገጠር ልጅ ግን አንደኛም ልጅም ስለሆነ ንግግርም ስላልቻለ ብዙ ዋጋ ከፍሏል ማለት ነው። ለዛም ደግሞ እንግዲህ እነ ሰይድ ወረባቦ ሁሉ ዋጋ ከፍለው እንግዲህ ሰይድ ወረባቦ ወደ ኢትዮጵያ እንዲገባም ደግሞ ቀጠን ያለ መልእክት ተደርሶታል ማለት ነው ከመንግስት አካል። በጣም የሚገርምና የሚያሳዝን ነው እንግዲህ የሆነ ያለው ማለት ነው። ለዛም እንግዲህ ለሁላችንን ማስተዋሉን ያድልን ለማለት እወዳለሁ። ብዙ ሰው አሁንም ድረስ የሀናን ድምጽ ላለመሆን እያስቆሙ ለሀና ድምጽ እንዳይኮንላት፣ ለሀናን ንግግር እንዳይደረግላት፣ ለሀና ብዙ ነገር እንዳይነገርላት እየተደረገ ያለ ይመስላል ማለት ነው። ምክንያቱም በየፊናው የቲክቶክ አካውንቱን እየከፈተ የፎሎ መሰብሰቢያ አድርጓታል። ምክንያቱም መፍትሄ ግን የመጣ የለም ማለት ነው። ለዛም እንግዲህ እግዚአብሔር አምላክ ለሁላችንም ሆነ ለማንኛችንም ማስተዋሉን ያድልን ለማለት እወዳለሁ። ግን እዚህ ምን ተማራችሁ? እዚህ ምን አያችሁ? እዚህ ጋር የኔ የምትሉት ሰው እንደሌለ፣ ጓደኛችሁ አዝሮ እንደሚሸጣችሁ፣ ብቸኛ እንደሆናችሁ አልተሰማችሁም ወገን? እኔ እንደዛ ነው የተሰማኝ የምር ማለት ነው። እኔ እንደዛ ተሰምቶኛል። እና ሁላችሁም ኢትዮጵያውያኖች እኔ እንጃ መቼ ድረስ እስከ መቼ እንደምንጨካከን አላቅም። እስከ መቼ በዘረኝነት እንደምንጨማለቅ እና እስከ መቼ ድረስ የሚያስጠላ ድርጊት ውስጥ እንደምንገባ እኔ አላቅም ማለት ነው። እንግዲህ ማሮችዬ ፍቅሮችዬ ከዘረኝነት አውጥቶ ከአድመኝነት አውጥቶ ከቆሸሸ
የአእምሮ በሽታ አውጥቶ እግዚአብሔር አምላክ እንግዲህ ለሀገራችን ሰላሙን አምጥቶ ወደ ድሮ ቦታ እንዲመልሰን እኔ ምኞቴ ነው ማለት ነው። ሀናም እንግዲህ እህቴ ባለሽበት እንግዲህ እግዚአብሔር ይጠብቅሽ። እኔ ሌላ ምንም ነገር አልልም። እንግዲህ የሶስተኛው ዓለም ጦርነት ተነስቷል እና የሶስተኛው ዓለም ጦርነት ተደባልቆ ሁሉንም በታትኖት አንቺንም ደግሞ ከናለሽበት በትኖሽ ከቤተሰቦች ጋር እንዲቀላቅልሽ የዘወትር ምኞቴ ነው ማለት ነው። ምክንያቱም ማንም አያስፈታሽም። ግን ይሄ የዓለም ጦርነት በሁሉም ቦታ ከገባ ግን ሳይወድ በግዱ ራሴን ላውጣ ራሴን ላድን ብሎ ሁሉም ሰው ስለሚበታተን አንቺን በዚችው አጋጣሚ ትበተኛለሽ እና ከልጆችሽ ተፈናጥረሽ ከልጆችሽ ከቤተሰቦችሽ ትደርሻለሽ ብዬ አስባለሁ። የማንኛውም ሰው ሀሳብ ነው እንግዲህ ይሄ ማለት ነው። ሁሉም ሰው እኔ እንጃ እኔ የማስበውን ነው የምነግራችሁ ማለት እዛ ውስጥ ብዙ የታፈኑ ብዙ የታገቱ ልጆች ስላሉ ከሀና ጋራ ማንም ድምጽ የሆነላቸው ስለሌለ ሁሉም ሰው እንግዲህ ታግተዋል እያለ ስለሆነ ያለው እነዛ ልጆች የሚነሱት እንግዲህ ሶስተኛው ዓለም ጦርነት ጀምሮ የለም ያን እንግዲህ ሲተኮስ ሁሉም ወደ የፊናው ሲበታተን እነሱም እንግዲህ ከዛ ካሉበት ተበትነው ይወጣሉ ብዬ ነው ማስበው እንጂ መንግስት ሂዶ ያወጣቸዋል፣ መንግስት ሂዶ ያድናቸዋል፣ መንግስት ሂዶ ካሉበት መከራና ስቃይ ያወጣቸዋል ብዬ አላስብም። እኔ አላስብም። ለምን እያየነው ነው። ፍትህ የሚጠይቁትንም ምን እየሆኑ እንደሆነ እያየነው ነው። ግን ይሄ የሶስተኛ ዓለም ጦርነት መጥቶ እዛ ጋ ግን የሆነ ነገር አፈንድቶ የሞቱትን ሙተው የዳኑትን በዳኑ እና ያን እዛ ጋር ያለው መከራና የስቃይ ኑሮና የሲቃ ኑሮ በተገላገሉ እኔ እንደዛ ነው የማስበው። የምር ማለት ነው። እነሱ ብቻ አይደላቸው በነገራችን ላይ ሁላችንም ታግተናል። እንደው የነሱ የተለየ ሆነ እንጂ የነሱ የተለየ ነገር የነሱ እንደው ስቃይ ውስጥ ሆነ ነው እንጂ የእውነት የአረብ ሀገር ሴቶች ታግተን እንደምንኖር መርሳት የለብንም። የምር ማለት ነው። እና ማሮችዬ ምን ልላችሁ ፈልጌ ነው ሁላችንንም በተቻለን አቅም ድምጽ እንሆናቸው፣ በተቻለን አቅም እንርዳቸው፣ በተቻለን አቅም እንተሳሰብ። ግን መለፍለፍ ማውራት ብቻ ነው እንጂ የሚተገብር የለም። የምር ማለት ነው። ሁሉም ሰው አብሮሽ ሲጠጣ፣ አብሮሽ ሲበላ፣ አብሮሽ ሲተኛ፣ አብሮሽ ሲጫወት፣ አብሮሽ እንትን ሲል የነበረው ሁሉ የዚህ የመከራው ቀን ግን አያውቅሽም። የመከራው ቀን ግን አናውቃትም ነው የሚል ልክ እንደ ሀና ጓደኞች ማለት የሀና ጓደኞች አሁን አናውቃትም ነው ያሉት እና እንዲሁ ጌታ ሆይ እንዲሁ ቶሎ የሆነ መፍትሄ ያምጣላቸው። አሁን ያሉበት ልጆች ወልደው በየድንጋዩ ስር ወልደው በየእንትኑ ስር የተቀመጡ ወላዶች የነሱ ስቃይና የነሱ መከራ እግዚአብሔር እንዲያይላቸው ፈልጎ ነው ሀናን ወስዶ የከተታቸው ከዛ ውስጥ የከተታተይና አሁንም ደግሞ እንግዲህ እኔ እንጃ ምን ልላችሁ እንደምልችል አላቅም። ግን እግዚአብሔር አሁንም ይድረስላቸው። ሰው መፍትሄ አያመጣም። ሰው አጉል የሌላውን ጉሮሮ ይዘጋል እንጂ ሰው መፍትሄ አያመጣም። አሁን ላይ ያየሁት ሀና እንግዲህ በተደጋጋሚ ሰው እንዳያት በተደጋጋሚ እንደታየሽ ተነግሯል። ግን የሚያወጣት ሰው አልተገኘም። የባሰ ሰዎቹን ዋጋ አስከፈለች እንጂ ማለት ነውና ለማንኛውም እና ሰዎችን ዋጋ አስከፈለች ማለት ነው ሀና። እንግዲህ ሀና በጣም የምታሳዝንና የሚታሰብላት ልጅ ናት ማለት ነው። በጣም ነው ያዘንኩተይ ልላችሁ የፈለግኩተይ ማለት ነው። እና ደግሞ ሰይድ ወረባቦ እንግዲህ ወደ ኢትዮጵያ እንደሚገባ ተነግሯል ማለት ነው። ሀገር እንዲለቅ ተነግሯል ማለት ነው። እና መብረቁ የሚባል ልጅ እንግዲህ እየዛተበት ይገኛል ማለት ነው። ለሰይድ ወረባቦ ምንድን ነው ያለው? እሺ ሰይድ ወረባቦ ኢትዮጵያ ልትገባ ነው? 4 ኪሎ ወይም ቅሊንጦ ልትገባ ነው ወይስ ምንድን ነው? የት ነው ምንድን ነው የምትሆነው እያለው ነው እንግዲህ ያው ምን ሊያረጉህ እንደሚችሉ ማለት ነው። እንግዲህ ያው ብዙ ነገሮችን እንግዲህ ከዚህ በፊት ያው ፖለቲካ ግም ነው ብዙ ነገርን ያነካካልና እንግዲህ በዚች በተደረገችው ክፍተትም እንግዲህ ብዙ ነገር ሊያደርጉት እንደፈለጉና እንግዲህ ወደ ኢትዮጵያም ልትገባ ነው የምር ጨክነህ ልትገባ ነው እያሉትም እንደሆነ እየተነገረ ነው። እና የምር ጨክነህ ልትገባ ነው ኢትዮጵያ። የእውነት ምን ልታረግ ነው አንተ? አፍህና ምላስህ ብዙ ነገር እያስደርግህ ነበረ፣ ግን ወድህ ባዶ ነው። የወድህ አምላክ ይርዳህ ሲልም እንግዲህ
መብረቁ የሚባል ፖለቲከኛ ሰንዝሮለታል ማለት ነው። እውነት ለመናገር ለሀቅ የምትቆሙ ካላችሁ ወይም ደግሞ ለመልካም ነገር የምትቆሙ ለበጎ ነገር የምትቆሙ ካላችሁ እንግዲህ ለሰይድ ወረባቦ ከጎኑ እንድትሆኑና እንዲሁም ደግሞ ከእንትኑ ሲወርድ ከጎኑ እንድትሆኑለት ስንል በአክብሮት እንጠይቃለን ማለት ነው። ሰይድ ወንድማችን እንግዲህ እግዚአብሔር ካንተ ጋር ይሁን። በእውነት አንዳንድ ጊዜ ነገሮች ህይወት እንደዚህ ናት። ባልታሰበች መንገድ ነው ወዳልታሰበ ነገር የሚወስድ ህይወት እንደዚህ ናት። ወዳልታሰበ ነገር ነው የሚወስድና ምን ልል ፈልጌ ነው ሰይድ በተቻለ መጠን ራስህን ጠብቅ። በተቻለህ መጠን በቃ ራስህ ማለት በቃ ከጎንህ ሰው እንዲሆን አድርግ። ራስህን ጠብቅ። ብዙ ነገሮች ይፈጠራሉ። ህይወት ወዳልታሰበች ነገር ይወስዳል ማለት ነውና ሌላው ምንድነው ለኢትዮጵያውያን ጥሪ የማቀርበው ነገር ቢኖር ምንድነው ፕሊስ ከሰይድ ወረባቦ አሁንም ካጠገቡ እንድትሆኑለት ነው ማለት ብዙ ሰዎች ስራቸውን በውስጥ ሰርተዋል ማለት ነው። ለሌሎቹም እንደዚሁ ብዙ ነገር ሊፈጠር ይችላል። ብዙ ነገር ሊሆን ይችላል። ማን የሚያውቀው እግዚአብሔር ነው ማለት ነውና በተቻላችሁ መጠን ከሰይድ ወረባቦ ካጠገቡ እንድትሆኑለትና አይዞህ እንድትሉት እንፈልጋለን ማለት ነው። ምክንያቱም ለዚች ለሀና ሲል ነው እንግዲህ እዚህ ሁሉ ደረጃ የደረሰው ማለት ነው። ምክንያቱም እዚህ በፊት በፖለቲከኝነት ቢናገርም ምን ቢልም እዚህ ደረጃ የደረሰ ነገር አልነበረም ማለት ነው። አሁን ግን ኢትዮጵያ ሲገባ ብዙ ነገሮችንና ብዙ መጥፎ አላስፈላጊ ነገሮችን ሊገጥሙት ይችላሉ ማለት ነው። እንዲሁም እንግዲህ ህግ ኢትዮጵያ ውስጥ ካለ ማለት ነው ህግ እንዲይዝለትና በቃ የሚቻለውን ነገር ሁሉ እንዲደረግለት ከጎኑ እንድትቆሙ ስንል በአክብሮት እንጠይቃለን ማለት ነው። ሰይድ ወረባቦ እንግዲህ አይዞህ፣ ሁሉም ነገር ያልፋል፣ የማያልፍ ነገር የለም ለማለት እወዳለሁ። ሌላውም ደግሞ ምንድነው እንግዲህ ነገሩን ያው እንደነገርኳችሁ ከመግቢያ ወደ ዘረኝነትና ወደ አላስፈላጊ ነገር ስለወሰዱት ያ ነገር እንዲቆም ያ ነገር ደግሞ ያላስፈላጊ ነገር እንዳይሆን በተቻለ መጠን ሁላችንም ኢትዮጵያውያን ተረባርበን ሀናን እንድናስወጣት ወይም ደግሞ ትንሽም ትልቅም ዩቲዩበር የሆናችሁ በሙሉ ለሀና ፍትህ እንድትጠይቁላትና ሀና እንድትፈታ ማለት ነው። ያው እንዳልሞተች ብዙ ሰው በተደጋጋሚ አይቷታል፣ ብዙ ሰው አይቷል ማለት ነው። መተው ከዚህ ያውጧት፣ መተው ከዚህ ይውሰዷት ማለት ማንም ሰው ከዛ ጋር እንደማይሄድ እርግጠኛ ስለሆኑ ነው ማለት ነው። ምክንያቱም መንገዱም ሀገሩን በጣም ስለሚያስፈራ ከዛ ጋር ማንም መሄድ እንደማይችል እርግጠኛ ስለሆኑ ነው መተው ያውጧት ወይም ደግሞ መተው ይውሰዷት የሚሉት ማለት ነው። እና እንግዲህ ቤተሰቦች እኔ ሌላ ምንም ነገር አልልም። እግዚአብሔር ይርዳት፣ እግዚአብሔር ይሁናት፣ እግዚአብሔር እንግዲህ ባለችበት ይጠብቃት ለማለት እወዳለሁ። በተቻላችሁ መጠን ደግሞ እናንተ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ፣ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሀሳብ አስተያየታችሁን በትክክል እቀበላለሁ ማለት ነው። ከልብ አድርጌ አመሰግናለሁ።